ችግር የለውም። ወንድም ኢምራን ውይይት ለማድረግ ፈቃደኛ ነህ ወይስ አይደለም? ፈቃደኛ ነኝ። አመሰግናለሁ። ወንድም ውሱ ሰላሙ አለይኩም ወራህመቱላሂ ወበረካቱ። አንተም እስቲ ውይይት ለማድረግ ፈቃደኛ ነህ ወይስ አይደለውም የሚለውን ነገር አስቀምጥልን። ይህን ነገር ሪከርድ አድርጉና እንግዲህ ለታሪክ ይቀመጣል። ሰላም አለይኩም ውሱ ካለ መቀጠል ትችላለህ። ሰላም አለይኩም ሁላችሁም እንዴት ናችሁ? ደህና ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። መልካም እንግዲህ እንደሚታወቀው ከዚህ በፊት ከኔ ጋር የሆነ 2 ጊዜ አውርቶ ነበረ። ሪከርድን ሁላችሁም ታውቃላችሁ። ያው ማስረጃ ብቻ ነው የተጠየቀው። ዛኔ ተሳድቦ ሄደ። ከዚያም በኋላ ተገናኝተን አናውቅም። ግን የሰማሁት ነገር ስላለ ነው አሁን የመጣሁት። 1 ሚሊዮን ካለው ሰው ጋር ካልሆነ በስተቀር አልወያይም ምናምን እያለ እንደሱ ከሆነ በቃ ሂዱና አሁን ንገሩት። ያውንና ኢምራንና ሁሱ አሉ። አንተም ከሚገልጥልህ ልጅ ከክርስቲያን ጋር ናና በተነሳው ርዕስ ተወያይ በሉት። ክርስቲያኖች ካላቸው ሄዳቸው ንገሩት። እንጠብቀዋለን። በቃ ጊዜ እንስጣ። ጀዛከላ። የሙስሊም ወንድሞች ኡስታዞች አንድም ቀን አሳፍረው ነው ያውቁም። ላይክ እንደምትመለከቱ ነው። ፊት ለፊት ነው የጠየኳቸው። ተስማምተናል። ሲጀመር ለምንድን ነው ቁጭ ያልነው? ጊዜያችንን ምናችንን አቃጥለን ቁጭ ያልነው ለውይይት ነው ብለው ሁለቱም ተናግረዋል። አድርሱለት። ከዚህ በኋላ እንግዲህ በእኔ እጅ ያለውን ነገር ጨርሻለሁ። ጉጃ ቆሟል ማለት ነው። መቀጠል ትችላላችሁ። ኡስታዝን ከታች አይቼው ነበረ። ኢንሻላህ ሳቡት። ሞዴሬተሮች በጣም ብዙ ሰው ነው ያለው። ሳቡት ኢንሻላህ። ኸይር በቃ ያ ጀማዓት ይሄ ነው እውነታው። ከኛ ጋር ምንድን ነው ያለው? አልወያይም ሁሱ ይምጣ ብሏል። ባይዘው እዚህ ጋር ይቆማል ውይይቱ። ፈርቷል። በቃ ለእኔ ድሮ ጀምሮ በቪዲዮ ሲመልስልኝ ያው ማስረጃዎችም አሉኝ እና እንወያያል ሲሳደብ ያው ከነ ማስረጃ እንወያያል ሲያወራ አሉ ቪዲዮዎች፣ ሙሉ ሪከርዶች እኔ ጋር ለመወያየት ፈልጎ ማለት ነው። የዛ ሰዓት ተሳዳቢ ስለነበር ዙር አላየበትም ወይም ደግሞ ምንም እይታም አልነበረውም። አሁን ግን እሱ ባወጣው መስፈርት ያው ልንወያይ ውሸቱን ለማጋለጥ ርዕስ መርጠን አቅርበናል። እንዳያመልጥም ወንድሞች አንወያይም በቃ ችግር የለውም ብለዋል። አቡበከርና ሰላት ነበር ሊወያዩ የነበሩት። አንወያይም ችግር የለውም ያው ኡስታዙን የፈለገው መጥቷል። ስለዚህ ንገሩት ይምጣና ይወያይ። ምርጫ የለውም። ማምለጫ ያደረገው ምንድን ነበረ? ሁሱ ይምጣልኝ ነበረ። ሁሱ መጥቷል። ንገሩት ሁሱ መጥቷል። ሰምታችኋል። እወያያለሁ ብሏል። ስለዚህ ካሜራ ከፋችን ይዞ ይምጣ፣ እናወራለን። ቀጥሉ ወንድሞች። አላሁ አክበር አላሁ አክበር። በቃ ከዚህ በላይ ምናል ይሰማል። ኔትወርክ ችግር ካለበት ላቁምና ሌላ ሰው ያወራል። እንዴት ነው ይሰማል? ይሰማል ግን የሚቆራረጠው ከአንተ ነው ወይስ ከእኔ ነው? ኦኬ እሺ። ስለዚህ ያው ብሮ ኔትወርክ መሳኝ እንደተመለከታችሁት ነው። ታብ ኮፒ ሊንክ አድርጉ ኢንሻላህ። ይህ ሁሉ ሰው ቁጭ ብሎ እኛ በተራ ህዝቡን የሆነ ቢያንስ ክብር አለን፣ ለሙስሊሙም ለክርስቲያኑ ክብር አለን። ቢያንስ ረዥም ጊዜ ውይይት ምናምን ተከታትላችኋል። መጠጥ ያላችሁ ናችሁ። ተራ የሆኑ ሰዎች አይደለም፣ ወይም የምትናቁ ወይም ዝም ብሎ በተራ ጨዋታ የምትታለሉ ሰዎች አይደላችሁ። ምናልባት ከዚህ በኋላ የሙስሊም ነቢያቶች ከሞቱበት ተነስተው ካልተወያዩ ካላለ በቀር ምንም አይነት ሰበብ አይኖሩም፣ በምንም ተአምር ማለት ነው። እነዚህ ሰዎች አይምሮ እዛ ደረጃ ነው ባይዘው የሚሄደው ማለት ነው። ምንም አይነት ሰበብ የለውም። ኦኬ እኛ ዊዝድሮ አድርገናል፣ ችግር የለውም። ምክንያቱም እኛ ሀቅ እንዲወጣ ነው የምንፈልገው፣ ትምህርት እንዲታይ ነው የምንፈልገው። ተራ የሆነ አንድ ተራ ግለሰብን በኋላ እመጣበታለሁ ባይዘው ቅድም እንዳልኩት ማለት ነው። ይሄ እንደ በሲኖዶስ ደረጃ እንኳን ሊያስወቅስ የሚችል ነገር ነው። እንደዚህ ክህነት ካሌለው ሰው ጋር ድቁና ካሌለው ሰው ጋር መወያየት በራሱ የሆነ የሚያሰድብ አይነት ነገር ነው። ግን ወይም ችግር የለውም። በዛን ያህል ደረጃ ውይይቱ የሚፈልጉት ከሆነ በዛን ያህል ደረጃ የሚፎከር ከሆነ የው ላይቫችንን ከፍተን ምናልባት ካልተሳሳትኩኝ ምራን ታስተካክለኛለህ 49 ደቂቃ ሆኗል። ወይ ደግሞ ኢስቲሜሽኑን ብንሰራው ወደ 48 ኦር ወደ 45 ደቂቃ አካባቢ ላይቭ ላይ ነበር። ጠብ ያለ ነገር የለም፣ ያየነው ነገር የለም። ስለዚህ እንደዛ ነው። ሁሱ እሺ የጅማ የሆነ አርዕስት አንሱና በቃ የተነሳውን አርዕስት ስለ ነቢዩ ሰለላሁ ስለኝ የተነሳው
በዚያ ላይ ታዳሚዎች መታደም ስለፈለጉ የሆነ ነገር አስጨብጧቸውና እንትን በላቸው አሳውቋቸው። ባረከላሁ ፊኩም ወጀዛኩሙላሁ ኸይራ። ወደ እንትኑ እንገባለን። ከዚህ በኋላ የመጨረሻ 2 ደቂቃ አይ ቲንክ 50 ነው፣ ከ52 ሲል ይዘጋል። ሁሱም ብሏል፣ ሁሱ መጥቷል። እኔም ለመወያየት ዝግጁ ነኝ። 2 ደቂቃ። ከዛ በኋላ ቀጥታ ወደ ፕሮግራሙ ገብተን ክርስትናን የምናወራበት ይሆናል። ያ ጀማዓተል ኸይር፣ ይሄ ታሪካዊ ቀን ነው። በዚህ ቀን ብቻ ይሄ ሰው የሚያወራው ክርስቲያኖች የሚያወሩት እስልምና ላይ የሚያነሱት ክስ ውሸት እንደሆነ ሙስሊም ፊት መጥተው ማውራት እንደማይችሉ አይታችኋል። አሁንም 2 ደቂቃ አፉነሽ 2 ደቂቃ ሰዓቱ በጣም አውቃለሁ እያለን 50 ደቂቃ ደርሷል። የመጨረሻ 2 ደቂቃ ከዛ ዘግተን ቀጥታ የምናሰማቸው ነገሮች አሉ። ወደ እሱ እንገባለን ማለት ነው። ቀጥሉ ኢንሻአላህ። አለሁኝ ኢምራን አለህ ማሂር አለህ ትሰማለህ። ቀጥል። አይ እንትን ማለት ብቻ ፈልጌ ነው። ይሄ አቅል ያለው ሰው አእምሮ ያለው ሰው ማስተንተን የሚችል ሰው እና የሚያገናዝብ ሰው ልብ እንድትሉት የፈለጉት ነገር ስላለ ነው። ሪል የቁም ነገር ሰው እንደዚህ አይደለም እንድታውቁት። ሪል በቃ ቁም ነገር ያለው ሰው ምራቁን ዋጥ ያደረገ ሰው ምናምን አንዴ ይመጣለሁ ብሎ ከቀጠረ በኋላ የኬጂ ወሬ አይደለም፣ ወይም ደግሞ እውቀት ይበልጣል ወይስ ገንዘብ ብለን ልናወራ አይደለም የተሰበሰብ ነው። በጣም ሴንሲቲቭ የሆኑ የሃይማኖት ጉዳዮችን ልናወራ ነው። ስለዚህ ምራቁን ዋጥ ያደረገ ሰው እና ቁም ነገረኛ ሰው እመጣለሁ ካለ በኋላ የዚህን ሁሉ ሰው ጊዜ ከገዛ በኋላ መልሶ ደግሞ አይ አልመጣም ብሎ ሀሳብ አይቀይርም። ይህ ሀሳብ መቀየር ሳይሆን ያለ መብሰል ምልክት ነው ብዬ ነው የምወስደው። መብሰል በእድሜ በቁጥር መጨመርና ብቻ አይለካም እና ይሄ የዛ ምልክት ነው። ለሌላ ጊዜም ይሆናችኋል። በቃ ይሄ ግለሰብ ጊዜ ማሳለፊያ ነው እያደረጋችሁ ያለው እንጂ የሆነ ሪል ሊወያይ ወይም ደግሞ ለማስተማር ምናምን አይደለም። እንደዛ ቢሆን ይህ ሁሉ 9,000 ሰው ሊማር ቁጭ ብሎ ረግጦ አይሄድም ነበረ። 9,000 ሰው ኢማጅን 9,000 ሰው እውቀት ፈልጎ የትኛው ትክክል እንደሆነ ለማወቅ ወይም ደግሞ ክርስቲያኑም ስለ ሙስሊሙ ሲወራ ለመስማት ምናምን ቁጭ ብሎ ይህን ሁሉ ሰው በቃ ማስተማር ነው አላማዬ ያለ ሰው 9,000 ሰው እንዲህ ቁጭ ብሎለት አይ አላስተምርም እኔ 500 ሰው ቁጭ ብሎ እያየኝ ነው ዝም ብዬ ከነሱ ጋር ላወራና እወጣለሁ ብሎ አያስብም። ስለዚህ ይህን አገናዝቡ። ማንኛውም ባለ አእምሮ ሰዎች ማለት ነው። ይህን ነገር አገናዝቡ። ምራቁን ዋጥ ያደረገ ሰው እና የቁም ነገር ሰው ማን ነው? ከዛ ደግሞ ዝም ብሎ ለቀልድና ዝም ብሎ ቲክቶክ ላይ የሚመጣ ግለሰብ፣ በአጋጣሚ የሆነ ቦታ ላይ የተቀመጠ ሰው ይገባውም አይገባውም ማን ነው የሚለውን ነገር ለዩበት። ሰዓቱ አልቋል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ለዓለማቱ ጌታ ምስጋና ይገባ። ሁላችሁም ሙስሊሞች ማን እንደሆነ ድፍረታችንንም አይታችኋል። ለዓለማቱ ጌታ ምስጋና ይገባው። ክርስቲያኖች እኛ ፊት መጥተው ማውራት እንደማይችሉ ቀጠሮ አስቀጥረው የውይይት ጥሪ ደርሷቸው እንደቀሩ በኋላም የቀሩበት ምክንያት ሁሱ ይምጣ ብሎ ሁሱም መጥቶ ሁሱም እወያያለሁ ብሎ ኮሜንታቸውን አጥፍተው የሉም አልመጡም። ከውስጥም የለም ቴክስትም የለም ምንም የለም። ለዓለማቱ ጌታ ምስጋና ይገባው። በዚህ ምን ተገነዘብን? ክርስቲያን ሙስሊም ፊት ቆሞ ሊያወራ አይችልም። ለምን? ውሸቱ ይጋለጥበታል። ቤትም ዘግቶ መሳደብ ከሆነ ቀላል ነው። ቤት ዘግቶ መሳደብ፣ ቪዲዮ እየሰሩ በዚህ አይነት መንገድ ቪዲዮ መስራት በጣም ሲምፕል ነገር ነው። በዚህ አይነት መንገድ ይሄን ተመልከቱልኝ። በዚህ አይነት መንገድ ቪዲዮ መስራት በጣም ቀላል ነው። በዚህ አይነት መንገድ ቪዲዮ መስራት ቀላል ነው። ራስን መዋድ ቀላል ነው። ሙስሊሞች ፊት ግን መጥቶ ማውራት እንደማይችል አይታችኋል። ከዚህ በኋላ የእሱ ፋይል ተዘግቷል። ድጋሚ ስሙንም እንዳታነሱ ፈሪ እንደሆነ ተመልክታችኋል። 10,000 ሰው ባለበት ማለት ነው። ጨርሻለሁ ወንድሞች፣ አጠር አውሩበትና ቀጥታ ወደ ምን እንገባለን? ክርስትና ላይ የፈራውን ነገር ሙስሊሞች ፊት መጥቶ ማውራት የፈራው ነገር መጽሐፍ ቅዱስ ላይ ያለውን ነገር ኢየሱስ እነዚህ መጽሐፍ ላይ ያዘጋጁላችሁ በጣም አዳዲስ ነገሮች አሉ። እነዚህ መጽሐፍ ላይ ምን እንደሚያደርግ በአጭሩ እናሳያችኋለን። ቀጥሉ። አንዴ ልቅደማችሁና ማለት ነው ትቀጥላላችሁላችሁ። ከአሁን በኋላ ያው እንግዲህ ቃል ለምድር ለሰማይ እንደሚባለው ከአሁን በኋላ ይህን ግለሰብ ጨምሮ ያው ይሄ ላይክ ተራ ብለን ከምንጠራው ሰው መካከል አንዱ ነው። አዋረድከን፣ ትክክል ነው፣ አዋርዷቸዋል ሀቂቃውን ማለት ነው። ይህን ግለሰብ ጨምሮ
የፈለገ አስተማሪ ነን የሚል አካል እዚህ ጋር ከተቀመጡ ሰዎች ጋር ማንም መወያየት ሲፈልግ ባለፈውም እንደተናገርኩት ደብዳቤ አጽፎ ይምጣ። ካሁን በኋላ ወይ ድቁና ወይ የሆነ ክህነት ሊኖረው ወይ ደግሞ የእቅበት ደብዳቤ አጽፎ እንዲመጣ ነው የምናደርገው። ካሁን በኋላ ሀቂቃውን ነው የምናገር። ይህን ሌላ እንትን አይደለም፣ እያላገጥኩኝ አይደለም። ምክንያቱም ተመልክታችኋል። አላሁ አክበር አላሁ አክበር አላሁ አክበር እንደተባለው ማለት ነው። የእስልምና ሃይማኖት ማንም አካል ቢሰበሰብ ምንም ሊያደርገው የማይችለው ነው። ወደ ፖይንት